ሰላም እንደምን አላችሁ? እንደምን ሰነበታችሁ? ሳምንታችሁ ጥሩ ነበር ብዬ አምናለሁኝ። እኔ በአምላክ ነኝ የስነ ልቦና ባለሙያ። እየተመለከታችሁት የምትገኙት መክሊት ቲዩብን ነው። አእምሮ ጤና ላይ አተኩረን እንሰራለን። በዚህ ቻናል የተለያዩ ስነ ልቦናዊ የሆኑ ጉዳዮችን እንመለከታለን። በዛሬው ዕለት ይዤላችሁ የመጣሁት ሐሳብ ስለ ሳይኮሎጂ እና ሳይካትሪ ይሆናል። ሳይኮሎጂ እና ሳይካትሪ ተመሳሳይ ናቸው ወይስ ይለያያሉ? ምን ይሰራሉ? በውስጣቸውስ ምን ይዘዋል የሚለውን እንመለከታለን በዛሬው ቪዲዮ። እንግዲህ እንደተነጋገርነው ስለ ሳይኮሎጂ እና ስለ ሳይካትሪ ነው የምንወያየው ዛሬ። ወደ ፕሮግራሙ እንገባለን። ብዙዎቻችን እንግዲህ የሳይኮሎጂ እና ሳይካትሪ ተመሳሳይ እንደሆነ አድርገን የመውሰድ ነገር አለ። በተደጋጋሚ እኔም ይገጥመኛል። ያው እንግዲህ ስነ ልቦና ባለሙያ እንደመሆኔ መጠን ብዙ ጊዜ ልዩነቱን ሰዎች አይረዱትም እና ተመሳሳይ ፊልድ እንደሆነው አድርገው ይወስዱታል። ስለዚህ እስቲ ምንድነው ልዩነታቸው የሚለውን እንመለከታለን። መጀመሪያ የምንነሳው መሰረታዊ ከሆነው ነገር ነው፣ ወይም ደግሞ ስለ ትርጉማቸው ሊሆን ይችላል። ሳይኮሎጂ ማለት ምን ማለት ነው? እንዴት ነው እናንተስ የምትረዱት? ሳይኮሎጂ ስንል እንዴት ነው የምትረዱት? እስቲ ኮሜንት ላይ አሳውቁኝ። ሳይኮሎጂ ማለት ስለ ሰው ልጆች አስተሳሰብ ሂደትና ባህሪ የሚያጠና ሳይንስ ነው። የሰው ልጆችንም ብቻ ሳይሆን እንስሳትንም ያካትታል ማለት ነው። ሳይንስ ነው። በዛም ውስጥ ደግሞ ስለ ማህበራዊ ግንኙነታችን፣ ስሜቶቻችን እንዲሁም ተነሳሽነታችንን ወይም ደግሞ ሞቲቬሽን የምንለውንም ነገር ሁሉ አጠቃሎ የያዘ ነው ማለት ነው። በሌላ በኩል ሳይካትሪ የአእምሮ እክሎችን በመመርመር በማከም እንዲሁም ደግሞ በመከላከል ላይ የሚያተኩር የጤና ወይም ደግሞ የሕክምና ዘርፍ ነው። መሰረታዊ የሆነው ልዩነታቸው ምንድን ነው ብለን ስንመለከት የመጀመሪያው የትምህርት ዝግጅታቸው ነው። ይህም ማለት አንድ ሰው በሳይኮሎጂ ዘርፍ መማር ቢፈልግ በመጀመሪያ ወይም ሳይኮሎጂስት መሆን ቢፈልግ መጀመሪያ የመጀመሪያ ዲግሪውን በዩኒቨርሲቲ ደረጃ መማር ይኖርበታል። ከዛ ቀጥሎ ግን የተለያዩ በሳይኮሎጂ ስር ለምሳሌ እኔ ስፔሻላይዝ ያደረግኩበት ኤሪያ ምንድን ነው? ክሊኒካል ሳይኮሎጂ ነው ማለት ነው። በማስተርስ ሌቭል ነው። ስለዚህ ያንን ለማድረግ ደግሞ ተጨማሪ ሌላ ትሬኒንጎችን መውሰድ ይኖርብናል በማስተርስ ደረጃ ማለት ነው። በሳይኮሎጂ ስር የተለያዩ ቅርንጫፎች አሉት ወይም ደግሞ ዘርፎች አሉት ማለት ነው። ይሄ ማለት ሶሻል ሳይኮሎጂ አለ፣ ክሊኒካል ሳይኮሎጂ አለ፣ ካውንስሊንግ ሳይኮሎጂ አለ፣ ዴቨሎፕመንታል ሳይኮሎጂ አለ፣ ሄልት ሳይኮሎጂ አለ፣ ስኩል ሳይኮሎጂ አለ። ብዙ አይነት ዘርፎች አሉት በስሩ። አንድ ሰው ለምሳሌ ከዛ ውስጥ መርጦ እኔ ሶሻል ሳይኮሎጂስት ነው መሆን የምፈልገው ቢል ተጨማሪ በማስተርስ ደረጃ መማር ይኖርበታል ማለት ነው። ወደ ሳይካትሪ ልምጣላችሁ። ወደ ሳይካትሪ ስመጣ ግን ሳይካትሪስት የምንላቸው ወይም ደግሞ የስነ አእምሮ ሐኪም የምንላቸው በመጀመሪያ ሐኪሞች ናቸው። ወይም በጠቅላላ ሐኪም የመጀመሪያውን እንግዲህ 7 ዓመት በሕክምና ዘርፍ ውስጥ መማር ይኖርባቸዋል ማለት ነው። ከዛ ነው ወደ ሳይካትሪስት መሆን ደረጃ የሚመጡት ማለት ነው። ይሄም ማለት አንድ ሰው የልብ ሐኪም አለ፣ የኩላሊት ሐኪም አለ፣ የቆዳ ሐኪም አለ፣ የአጥንት ሐኪም አለ፣ የተለያዩ ሐኪም አይነቶች ሐኪም አለ አይደል? ሳይካትሪ አንዱ ዘርፍ ነው ማለት ነው በሕክምና ውስጥ። ይሄም ማለት
ልክ የአእምሮ ሐኪም ማለት ልክ እንደ ኩላሊት ሐኪም እንደ ልብ ሐኪም ስፔሻላይዝ ማድረግ ይጠበቅበታል ማለት ነው። ሳይካትሪስት የምንላቸው ወይም ደግሞ የአእምሮ ሐኪም የምንላቸው ሐኪሞች ስለሆኑ የስነ አእምሮ ሐኪሞች የተሟላ የሕክምና የላብራቶሪ እና ደግሞ የስነ ልቦና ምርመራዎችን ማዘዝ ወይም ደግሞ ማካሄድ ይችላሉ። ይሄ ደግሞ ህመምተኞች ጋር ከተደረጉ ውይይቶች ጋር ተዳምሮ የታካሚውን አካላዊና አእምሮአዊ ሁኔታ ምስል ለማቅረብ ይረዳል። ትምህርታቸው እና ክሊኒካዊ ስልጠናቸው በስሜት እና ደግሞ በሌሎች የህክምና ህመሞች መካከል ያለውን ውስብስብ የሆነ ግንኙነትና ከጄኔቲክስ እናም ከቤተሰብ ታሪክ ጋር ያለውን ግንኙነት እንዲረዱ የህክምና እና የስነ ልቦና መረጃዎችን ለመገምገም ምርመራ ለማድረግ እና ከታካሚዎች ጋር የህክምና እቅድ ለማውጣት እንዲሰሩ ያግዛቸዋል። ቀጥለን የምንመለከተው ስለ ህክምና አሰጣጣቸው ይሆናል። የስነ ልቦና ባለሙያ በመጀመሪያ ታካሚዎቻቸውን ክላይንትስ ነው የሚሉት ወይም ደግሞ ደንበኞች ማለት ነው። ስለዚህ አንድ ሰው ሲመጣ ታካሚ ሆኖ ሳይሆን በመጀመሪያ ቴራፒ ነው ሊወስድ የሚመጣው። ቴራፒ ስንል እንግዲህ የንግግር ህክምና ማለት ነው። የአንድ ወጥ ወይም ደግሞ ሳይኮሎጂስቱ ይህንን አድርግ የሚልበት መንገድ ሳይሆን ከደንበኛው የሚመጣውን ሀሳብ በመውሰድ ከዛም ደግሞ የስነ ልቦና ባለሙያው የደንበኛውን ሀሳብ፣ ባህሪ፣ ያለውን ችግሮች እሱ ከሚነግረው ታሪኮች ተነስቶ ችግሩ ምን ላይ እንደሆነ በመፍታት ያንን እንዴት አድርገው ወደ ኖርማል ወይም ደግሞ መፍትሄ ወደ ማግኘቱ ይመለሳል የሚለው አተኩሮ ይሰራል ማለት ነው። ስለዚህ አንድ የስነ ልቦና ባለሙያ የተለያዩ ቴክኒኮችን ይጠቀማል፣ የተለያዩ መሳሪያዎችን ይጠቀማል ለመለካት ማለት ነው። የደንበኛውን ያለበትን ደረጃ ለመረዳት የተለያዩ መሳሪያዎችን ይጠቀማል ማለት ነው። አንድ ሰው በዲፕሬሽን ህመም ውስጥ ቢመጣ ሌቭሉ ምን ላይ ነው? ሲቪየር ነው? በጣም ከባድ ነው? መካከለኛ ነው? ወይንስ አነስተኛ ነው የሚለውን እንግዲህ ይሄንን መሳሪያ በመጠቀም በመረዳት አብረው የሚፈቱት ችግር ይሆናል ማለት ነው። ወደ ሳይካትሪ ስመጣላችሁ ሳይካትሪስት ወይም የስነ አእምሮ ሐኪሞች ቅድም እንደነገርኳችሁ እንግዲህ በመጀመሪያ ሜዲካል ዶክተርስ ናቸው። ስለዚህ መድኃኒት ማዘዝ ይችላሉ፣ ያለውን ኢፌክት መረዳት ይችላሉ። የመድኃኒቱ ሳይድ ኢፌክት እና ከሰዎቹ ጋር ወይም ደግሞ ከታካሚው ጋር ያለውን ግንኙነት ወይም ደግሞ ታካሚው ላይ ያሳደረውን ተጽዕኖ በመረዳት መፍትሄዎችን ይፈልጋሉ ማለት ነው። ይሄ ስላችሁ ግን አእምሮ ሐኪም መድኃኒት ላይ ብቻ ያተኩራል ማለት አይደለም። ጎን ለጎንም ደግሞ ቴራፒ መስጠት ይችላል ማለት ነው። ልክ እንደ ስነ ልቦና ባለሙያ ቴራፒ አይነቶች አሉ። ስለዚህ እነሱንም መጠቀም ይችላሉ። ግን ያው አብዛኛውን ሜዲካል ዶክተሮች ስለሆኑ መድኃኒቱ ላይ ሞር በደንብ አተኩረው ይሰራሉ ማለት ነው። ግን እንደየአስፈላጊነቱ ደግሞ ቴራፒውንም ጎን ለጎን አድርገው መስጠት ይችላል። አሁን በነገርኳችሁ መሰረት የመድኃኒቱን የጎንዮሽ ጉዳት የስነ ልቦና ባለሙያው እውቀት ሊኖረው ይገባል። በትሬኒንግ ውስጥም ይህንን ነገር ይወስዳል። ስለዚህ አንድ ሰው ሲመጣ ጎን ለጎን የሚወስዳቸው መድኃኒቶች ካሉ እነዛ መድኃኒቶች እዛ ሰው ላይ ምን አይነት የጎንዮሽ ጉዳቶች አስከሰቱ፣ ይህንን የህመም አይነት ወይም የስሜት አይነት ሊያመጣ የቻለው ከምን ተነስቶ ነው የሚለውን ሰውየው ከነገረው ታሪክ ተጨማሪ ደግሞ ይህንን ነገሮችን መረዳት ይጠበቅበታል።
ሌላኛው መሰረታዊ ልዩነታቸው ምንድነው ስንል የሚያክሙት የህመም አይነት ነው ማለት ነው። ይህም ማለት ብዙ ጊዜ የስነ ልቦና ባለሙያ የሚያክመው መካከለኛ የስነ አእምሮ ህመም ወይም ደግሞ እክል የገጠማቸው ሰዎች ጋር ወይም ደግሞ በዕለት ተዕለት ህይወታቸው ውስጥ አንዳንዴ መሰናክል ገጥሟቸው ያንን ነገር አምጥተው ከሳይኮሎጂስት ጋር ቁጭ ብለው መነጋገርና መፍታት ይችላሉ ማለት ነው። ግዴታ አንድ ሰው የስነ አእምሮ ወይም ደግሞ የአእምሮ እክል ሊኖርበት አይገባም ስነ ልቦና ሰው ጋር ወይም የስነ ልቦና ባለሙያ ጋር ለመምጣት ማለት ነው። ከዛም ውጪ እንደዚህ የቤተሰብ ችግሮችን በትዳር ውስጥ ያሉ በልጆች አስተዳደግ ላይ በተለያዩ ጉዳዮች ላይ አንስተን ከስነ ልቦና ባለሙያዎች ጋር መነጋገር እንችላለን። ወደ ሳይካትሪስት ስመጣላችሁ ደግሞ ሳይካትሪስት የሚያክሙት የህክምና አይነት በጣም ከባድ የምንላቸው ለምሳሌ ይሄ ሰው የማይታየውን ነገር የሚታያቸው ሰዎች ይኖራሉ። ድምፅ የሚሰማቸው ሰዎች ይኖራሉ። ሰው የማይሰማውን ወይም ደግሞ ሌላ ጤነኛ የምንለው ሰው ያልተሰማውን ነገር እነሱ ሊሰማቸው በንግግር መልክ ሊሆን ይችላል፣ በትዕዛዝ መልክ ሊሆን ይችላል፣ በተለያየ አይነት ሊገለጥ ይችላል። ስለዚህ ይሄንን ያክማሉ። ከዛ ተጨማሪ ደግሞ መካከለኛ የሆኑ የአእምሮ ህመሞችንም ያክማሉ፣ እንዲሁም አነስተኛ የሚሆኑ ማለት ነው። ይሄ ማለት እንግዲህ ሳይካትሪስት መድኃኒት ስለሚያዙ ብዙ ጊዜ ከባድ የሆኑ የአእምሮ ህመሞች ሰዎች ሲገጥሟቸው መጀመሪያ በመድኃኒት መረጋጋት ይኖርባቸዋል ማለት ነው። ከከባድ ወደ መካከለኛ፣ ከመካከለኛ ወደ ዝቅተኛ የአእምሮ ህመም ውስጥ ገብተው ከዛ ወደ ጤናማ የሆነ ህይወት እንዲመጡ መጀመሪያ በመድኃኒት እነዚህ ሰዎች መረጋጋት ይኖርባቸዋል። ስለዚህ ይህንን ማድረግ የሚችሉት ደግሞ የአእምሮ ሐኪሞች ናቸው ማለት ነው። በዚህ ውስጥ እንግዲህ የስነ ልቦና ባለሙያ ምንም ነገር አይሰራም ማለት አይደለም። ይሄ ማለት አብረው ለሁለት ወይም ደግሞ ኮላቦሬት አድርገው መስራት ይችላሉ። ልክ የስነ ልቦና ባለሙያው የአእምሮ ሐኪሙ ይሄንን ሰው ስሜቱን በመድኃኒቱ ስቴቢላይዝ ካደረገው በኋላ ካረጋጋው በኋላ ወደ መካከለኛው የአእምሮ ህመም ደረጃ ሲመጣ ቴራፒ የሚያስፈልገው ከሆነ እንደ ግለሰቡ ሁኔታ ፈቃድ እና የህመሙ አይነት ይወሰናል። ይህንን ነገር ማከናወን ይችላል ማለት ነው። ስለዚህ አንድ ላይ እንደው መስራቱ የበለጠ የተሻለ ውጤት እንዲኖር ያግዛል። በሌላ ቪዲዮ ከባድ የአእምሮ ህመም ወይም ቀላል የአእምሮ ህመም የምንላቸውን እንግዲህ ይዤላችሁ እመጣለሁ ማለት ነው። እያንዳንዳቸውን ዘርዝረን እንመለከታለን በሌላ ጊዜ። የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። እንግዲህ ጥሩ የሆነ ግንዛቤ ይኖራችኋል ብዬ አስባለሁኝ ከዚህ ቪዲዮ በኋላ። ይህንን ቪዲዮ የ12ኛ ክፍል ፈተና ተፈታኞችም ራሱ ቢመለከቱት ግልጽ የሆነ አረዳድ ይኖራቸዋል። ወደፊት መሆን የሚፈልጉትን ነገር በግልጽ ተረድተው መርጠው መሄድ ይችላሉ ማለት ነው። ከዛ ውጪ እንዲሁ ድንግርግር ያላቸው ሰዎች፣ ተመሳሳይ የመሰላቸው ሰዎች ሲያዳምጡት ይረዱታል። ወዴት ልሂድ፣ ወደ ማን ልሂድ የሚሉ ሰዎች ይኖራሉ። ጊዜያቸውን ይቆጥባሉ፣ ገንዘባቸውን ይቆጥባሉ፣ እናም ደግሞ ጉልበታቸውን ይቆጥባሉ ማለት ነው። ስለዚህ አንድ ሰው ከባድ የሆነ የአእምሮ ህመም ከሆነ የገጠመው ምንም ጥያቄ የለውም፣ መጀመሪያ መሄድ ያለበት የት ነው? የስነ አእምሮ ሐኪም ጋር ነው ማለት ነው። መካከለኛና አነስተኛም ከሆነ ግን ወደ ስነ ልቦና ሐኪም መምጣት ይችላል። ከዛ በኋላ ታይቶ ወደ ስነ አእምሮ ሐኪም የሚመራበት ሁኔታ ሊኖር ይችላል ማለት ነው። ስለዚህ ይህንን ራሱ ማወቅ
ብዙ ነገሮችን ይቆጥብልናል። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ለብዙሃን ሰዎች እንዲደርስ አድርጉ። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። እንግዲህ በቀጣይ በሚቀጥለው ሳምንት ደግሞ በሌላ ሀሳብ እንገናኛለን። መልካም ጊዜ እንዲሆንላችሁ እመኛለሁ። መልካም ጊዜ። አመሰግናለሁ።